ሚኒስትር ዶክተር አብይ አህመድ በሱሉልታ ወረዳ የለማ የስንዴ ማሳን ጎበኙ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ እየተከናወነ ያለውን ተግባር ለመመልከት በኦሮሚያ ክልል የሰሜን ሸዋ ዞን በሱሉልታ ወረዳ የመስክ ምልከታ አደረጉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በወረዳው በ2150 ሄክታር መሬት ላይ በስፋት የለማ የስንዴ ማሳን ተመልክተናል ብለዋል። በጉብኝታቸውም የምግብ ዋስትናን ለማረጋገጥና የሀገርን የምግብ ሉዓላዊነት እውን ለማድረግ የተጀመረውን ጥረት በላቀ ውጤት ቀጥሎ መገኘቱን አረጋግጠዋል። ለኢንተርፕራይዞችና እንቅስቃሴዎች የመሳሪያ ቦታ ሼዶች ሊተላለፉ ነው። የአዲስ አበባ ከተማ አስተዳደር ተደራጅተው ስልጠና ለወሰዱ ኢንተርፕራይዞችና አንቀሳቃሾች የመስሪያ ቦታና ሼዶች ሊያስተላልፍ ነው። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው እንዳሉት በዛሬው ዕለት በ11ዱም ክፍለ ከተሞች ለሚገኙ 1252 ኢንተርፕራይዞችና 3766 አንቀሳቃሾች የመስሪያ ቦታ እና ሼዶች ይተላለፋሉ። የሚሰሩ እጆችን እናበረታታለን ያሉት ከንቲባ ኢንተርፕራይዞችና አንቀሳቃሾቹ የስራ እድል እንዲፈጠርላቸው እንደየፍላጎታቸው ተደራጅተው ስልጠና መውሰዳቸውን ገልጸዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ምክር ቤቱ ህገ መንግስታዊ ተልዕኮችን እየተወጣ ነው አሉ። በህገ መንግስቱ ትርጉም ፌዴሬሽን ምክር ቤት ስልጣን የዳኝነትና የፍትህ ተቋማት ሚና በሚል ርዕስ የፌዴሬሽን ምክር ቤት ከፌዴራል የህግ ፍትህ ኢንስቲትዩት ጋር በመተባበር ያዘጋጀውን የምክክር መድረክ እየተካሄደ ነው። አፈ ጉባኤ አገኘሁ ተሻገር በመድረኩ እንዳሉት የግልና የቡድን መብት በማስከበር በርካታ ስራዎች በምክር ቤቱ ተሰርተዋል። በተጨማሪም ህገ መንግስቱ የአንድ ሀገር የበላይነት ህግ ብቻ ሳይሆን የህዝቦች በጋራ ለመኖር የተስማሙበት ቃል ኪዳንና የመንግስት ስልጣን ገደብ የሚቀመጥበት ሰነድ ነው ብለዋል። በመሆኑም የህግ የበላይነትን እና የመንግስትን ስልጣን በአግባቡ ጥቅም ላይ እንዲውል ባለድርሻ አካላት በጋራ መስራት እንደሚጠበቅባቸው አንስተዋል። የርክበ ካህናት ቅዱስ ሲኖዶስ ምልዕተ ጉባኤ መካሄድ ተጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የርክበ ካህናት ቅዱስ ሲኖዶስ ምልዕተ ጉባኤ በዛሬው ዕለት በይፋ መጀመሩ ተገለጠ። የቤተክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጉባኤውን ባስጀመሩት ወቅት ባስተላለፉት መልእክት ሀገራዊ ችግሮችን በሰላማዊ መንገድ ብቻ መፍታት እንደሚገባ አሳስበዋል። ከሰላም ውጪ የሚወሰድ ማንኛውም እርምጃ ለዘላቂ መፍትሄ እንደማይበጅ አጽንኦት ተሰጥቶበታል። ሁሉም ወገኖች ለሰላም መስፈን በጋራ ትብብር እንዲሰሩ ጥሪ አቅርበዋል። ህዝቡን ወደ አንድነትና ፍቅርና ፈሪሃ እግዚአብሔር መመለስ የጉባኤው ዋነኛ ዓላማ መሆኑም ተገልጿል። በዚህ ሳምንት ጉባኤ ላይ የቤተክርስቲያኒቱ ወቅታዊ ሁኔታዎች፣ መንፈሳዊና አስተዳደራዊ ጉዳዮች እንዲሁም ሀገራዊ ሰላምን የተመለከተ ውሳኔዎች ይተላለፋሉ ተብሎ ይጠበቃል።